መላእክ ናቸው፣ መላእክቶች ናቸው። በእስላም አስተሳሰብ በእንደነ ኢብኑ ሲና አስተሳሰብ ጭምር መላእክት አለው። እያንዳንዱ ስራው ፋንክሽናል ያ መላእክት የሚቀበላችሁ ፕሮግራም ናቸው ብላችሁ ተረዱት፣ ችግር የለውም። ያንን ፕሮግራም ያንቀሳቀስ ነገር ግን አለ። ያን ፕሮግራም ሲዛባ ስኳር ሌቭሉ በትክክል እንዳይበልጥ ሲያደርግ የስኳር በሽተኛ ሆነ። ያን ያዛባው ምንድን ነው ነው ጥያቄው። ስፒሪቹዋል የሆነ ነገር ነው። በምን ምክንያት ስንል ሲልም ችግር ሊሆን ይችላል። ኮኔክሽን ላይ ግን ዲፍረንስ ታፍቷል። ወደ ዘመናዊ ሕክምና ስመጡ ኢንሱሊን ለማስተካከል እንጂ ለምን ተፈጠረ ያብሎ አጥንቶ ያውን ስራ የሚሰራ ጉዳይ የለም ነው። ኮኔክሽን ሲዛባ ለምሳሌ ክሊኒክ እንደ ፋሽን ነው። ኩላሊት በሽታ ፌላሪቲ ለምሳሌ በኢንፌክሽን ፌል የሚያደርግባቸው ሰዎች አሉ፣ በድንገት ፌል የሚያደርግባቸው ሰዎች አሉ። እንዴት ነው ኢንፌክሽን የሚፈጠረው? እንዴት ነው ኩላሊት ፌል የሚያደርገው? ኩላሊቱ ላይ ያለው ፕሮግራም ኩላሊቱን እንዲንቀሳቀስ ሲያደርግ የነበረው ፕሮግራም ወይም መላእክት ወይም ኮኔክሽን ላይ ተዛባበት ማለት ነው። ሲዛባ ፌል አደረገ። በቃ ስራውን መስራት አቆመ። ፊልተር እንዲያደርግልኝ አላህ የሰጠኝ እኔ ሳላዘው መኖሪ እስከምሞትበት ጊዜ መኖሩ እንኳን ትዝ ሳይለኝ የሰውነት አካሌ ፌል አደረገ ሲባል ግን ኩላሊት አለው ይባላል። ያኔ ኩላሊት እንዳለ ራሱ ትዝ የሚለን የሚገርም ብዙ ሰዎች እስኪ አመለካከታችን ተመልከቱ። ጨጓራችን ሁሌ እየፈጨ እያለ አንድ ቀን ጨጓራችን መፍጨት ሲያቅተው የሆነ ማለት ጊዜ አይ ጨጓራ አለኝ እኮ ስለዚህ የሚለው አይስማማኝ ይላል ሰው። መጀመሪያ ግን ጥበብ ሊሆን ይችል የነበረው እኔ ሁሉ ኦርጋኖች ሰጥቶ መጀመሪያውኑ ሲፈጨ በነበረበት ጊዜ ማመስገን ነበረብኝ። ኩላሊቴ ሳይታመም ነበር ከዚህ የሚገባ ነበረው ሁሌ ማመስገን ነበረብኝ ያለ ነበር።